ውጋት የቀጠናው ስጋት ዲናችሁ ዛሬም በሌላ ቪዲዮ ተመልሰናል። ጠይቁ ለነበራችሁ የት ነበር ጠፋ ላላችሁ እናንተ ስቶሪ ታይም ቁጭ ብለን ቡና አዘጋጅ ያስፈላል። ምን ልጫወተው ጨዋታዎች ይኖራሉ። ያያ ስጋ በልታል። ያያ ስጋ በልተህ ታውቃለህ? አላውቅም። አይተህ ታውቃለህ? አላውቅም። አላየሁም። አልበላሁም። ሳይ ግን እንኳን ማየት የበላም ትመስለኛለህ። ያያ ስጋ? አዎ። አይ ያያ አልበላሁም። የውሻ ስጋ ብቻ። አንዴ ያያ ስጋ ሁላችንም በልተናል። የሆነ ቤት የሆነ ቦታ ገብተን በልተን እናውቃለን። ሰሞኑን እኔ ራሴ ያያ ስጋ ነው እየበላ ያለሁት። ጠርቀምቀም እያለ ነው። ግን የውሻ ስጋስ አይደለም። ያያም በልታል። ያያም የውሻም በልቻለሁ። ሶፊ ግን ምንድነው ወደ ሌላ መስመር እየሄደ ነው መሰል። እስቲ ይሄ ደግሞ የሁላችንም ክራሽ ናት። እቺ የሁላችንም ክራሽ ናት። እንደዚህ አይነት ቪዲዮ ለሚመቸው ሰው ሼር አድርጉለት። እኔ በጣም ክራሽ አለብኝ ከሷ ከእርሱ ከማልበል ብቻ ትመቸኛለች። Samsung or iPhone? والله Arabic, no English. You don't know Samsung Amharic? English Amharic? ሳምሰንግ ነው በአማርኛም በአረበኛም። ما في Amharic, Arabic فقط. በአረብኛ ሳምሰንግ ምንድን ዛሬ ከማን ጋር ነኝ? ከጆሲ ጋር። አይፎን ወይስ ሳምሰንግ? እኔ ሳምሰንግ ስልክም ስለሆነ ያለኝ ሳምሰንግ ይመቸኛል። አይፎን ያው ዋጋው አስፈሪ የሚያደርገው ዋስም ይሆናል። ሳምሰንግ ነው እንጂ አሪፉማ ሳምሰንግ ነው ለስራ። ግን ለቪዲዮ ምናምን ደግሞ አይፎን ነው። እኔ አይፎን ነው የምፈልገው። ሳምሰንግ። በቀን 3 ሊትር ውሃ መጠጣት ትዳራችሁ እንደሚያስተካክልላችሁ ታውቃላችሁ? ቶሎ ሽንታችሁ ስለሚመጣ የመጨቃጨቂያ ጊዜ አታገኙ። ውሃ ጠጡ። ውሃ ጠጡ ትዳራችሁ። ውሃውን አቃብለኝ። ውሃ የለችም። ውሃ ከሌለን እንዴት እናድርግሽ? ግጥም ነው በእውነት ግጥም ነው። አሁን ግጥም ትጀምራለች። ከምር ግጥም እኮ ነው። አንዴ እሺ እንደዚህ አይነት ምግብ ነው መብላት ያማረኛው። ሰርቶለታል። ይሄንንማ ማለት ነው በቦክስ ነው ማለፍ ያለበት። እስቲ ቦክሱ ነው እርርልኝ። ያነካውን ያንተን በዚህ ነበር ማለት እንደዚህ ቢያረግብህ በዚህ ነው ማለት። እሺ ቀጣይ ጥያቄ ከዩቲና ከአዶናይና ከሲሳይ ዩቲ ናት። ከአዶናይና ከሲሳይ ማንን መረጠች? ከአዶናይና ከሲሳይ ማንን አልሰማትም። እሷ ግን የመረጠችው ማንን እንደሆነ ታውቃላችሁ? አዶናይ ነው። ሰው እዛ ስንት ተጋሉ። እኔ ከአዶናይ ጋር ነኝ፣ እኔ ከዩቲ ጋር ነኝ ብሎ ከተጋደለ በኋላ አንድ ላይ ቪዲዮ ሰሩ። በማያገባን ነገር የገባ ነው። እኛስ ምን እንሁን? ባለፈ ልታስገድለው ነበር አለ አዶናይ ዩቲ። ባለፈ እሱ ራሱ በጥይት ሲስታት በጣም ከባድ ነው። እኔ ሲጀምር እኔ ከዩቲ ጎን ነኝ። ከዩቲ ጎን ነኝ። በጣም እሷ ምስኪን ሰው ከአዶናይ ብለን እንደዛ እንዳልተፋለጠን ከአዶናይ አንተ የመላጣ ልጅ በቃ ከዚህ በኋላ በማያገባን ነገር አንግባ። ይህ ሁሉ ነገር አርጋ ጃኒን ጥሏታል። ጣፋት የት ናት ምናምን እያሉ ጃኒ የት ናት? እሷም ረሳው ከበርገር ጋር ተወዳጅታለች። ሌላው በኩል ደግሞ
ናዮና ይሄ ወንበር ማለት ነው እንዳልሰራ ያደረገኝ ነው። አስሬ ማለት እንደዚህ ያልኩኝ ነው። ትኩረቴ ረስቼዋለሁ። እንደዚህ ይላል ጃኒ ናዮና ማን ነው ጆን ዳንኤል ትሬንዷል። እቺ እንሞክር እስኪ መሆን የለበትም። በዚህ ጸዴ ድራማ ልጋብዛችሁ። ማንን ነው የምትመርጡት እናንተ? እናቴን ላትርፍ ወይስ ሚስቴን ላትርፍ? እናቴ አጥብቀሻሽኝ አንቺ ሚስቴ እኔን አትርፈኝ ልጄ። ሶስተኛው ጫማሽ ተንጠለጠለው የማን ነው? እዚህ ጋር እናትየው ጋር ሶስተኛ ጫማ ኑሮ ጨርሳ እባካችሁ ጨነቀኝ። እባካችሁ እንደዚህ አትበሉ። እናቴ ምን ትይኛለሽ አንቺ? ምን ላድርግ? እሷን አትጠይቃት፣ ተዋት እባክህ ልጄ፣ እባክህ ያንተን ስኬት ማየት ፈልጋለሁ። በህይወት ኖረ ሁለቱንም እንደዚህ አይስባቸውም እንዴ? ሀባብ ምን ሆነ ነው? አትርፈኝ እኔን እባክህ ልጄ፣ እባክህ እሷን ተዋትና እኔን አትርፈኝ። ልጅ ወልድልሃለሁ፣ እባክህ እኔን አትርፍ። ወይኔ ልጅ ወልድልሃለሁ አለች እናት ልጅ ስለማ የኔ ፍቅር ከባድ ጥያቄ ነው። ማንን ተመርጣላችሁ ከእናትና ከሚስት? እኔ በጣም እዚህ ጋር እናቴን ነው የምመርጠው፣ ግን ከባድ ውሳኔ ነው። ነቀኝ ምን ላድርግ አምላኬ? ወይኔ ከዚህ በላይ ምንም ልል አልችልም ልጄ። አየክ በአንተ ተስፋ ቆረጠች። እኔን አድነኝ የኔ ፍቅር። እሷን እናቴ በእኔ መቼም ተስፋ አትቆርጥም። እንደዚህ የምትይ ሚስት ካለሽ ለጉዳ ነው። ተዋት እናትህን፣ እኔን አትርፍ አድርገው ልጄ። እኔን ልቀቀኝ፣ በቃ እኔን ልቀቀኝ ልጄ። የኔ ፍቅር አፈቅርሻለሁ፣ ግን ምንም ማድረግ አልቻልኩም። እናቴን ማትረፍ አለ። ወይኔ ትክክለኛ ውሳኔ ነው። ትክክለኛ ግን እዛ ጋር እሷም ደግሞ ትጎዳለች። ብቻ ያሳዝናል። የእናንተ ምርጫ ምንድነው የሚለው ነገር ኮሜንት ላይ አስቀምጡልኝ። ከእናታችሁና ከሚስታችሁ የትኛውን ትመርጣላችሁ? በጣም እኮ ናፍቀኝ። አባት በእናትሽ መድኃኒት ስጠኝ፣ ቶሎ በል ፍጠንልኝ። በእናት ወንድሜ ፍጠን፣ ቶሎ በል። ተረጋጊ እባክሽ፣ እየሰጠሁሽ አይደል እንዴ? አዳርማ ከኔ ጋር ወይኔ ጉዴ! ምንድነው ቻቻ? ምን ሆንክ? ለልጅቷ የተጻፈላትና የሰጠዋት መድኃኒት የተለያየ ነው። እንድረስባት። ርቃለች እኮ። የተሳሳተ መድኃኒት እየሰጣችሁ የሰው ሕይወት እየገደላችሁ ነው። አረ ሮጠ ድረስባት። ወንድሜ የራስ ምታት መድኃኒት ስጠኝ። ይቅርታ አውቅሻለሁ አይደለ? ለምንድን ነው ጥቁር የለበሽው? ባለፈው መድኃኒት ልገዛ መጥቼ ነበር። የዛኑ ቀን አባቴ ሞተ። ምን ሞቱ? አይዞ ተረጋጋ። የሞተው ባንተ ምክንያት አይደል። ካንተ መድኃኒቱን ገዝቼ ሲሄድ ነው ሞተ የጠበቀኝ። ግን የጤና ባለሙያ ስለሆንኩ ቆይቼ የሰጠኸኝን መድኃኒት ሳየው የተሳሳተ ነበር። እኔም ጥሩ ስሜት ላይ ስላልነበርኩ ያኔ በትኩረት አላየሁት። አየህ፣ አንድ ስህተት 1000 ጥፋት ታጠፋለች። አንድ ቸልተኝነት ግን ምናልባት ብዙ ህይወት ትቀጥፋለች። ከፈጣሪ ቀጥሎ ባለመድኃኒት በሚታመንበት ሀገር ሳይታመኑ መገኘትን የመሰለ ራስ ምታት የለም። አደራ ድጋሜ እንዳትሳሳት። ይቅር በይኝ። ሁለተኛ በስራ ሰዓት አልዘናጋም። አጥፍተሃል። ይሄ በጣም አስተማሪ ድራማ ነው። እንደዚህ አይነት ድራማዎች ናቸው እንጂ አሁን ሁሌ ከሆነ ቅያስ ሲወጣ ምናምን መሆን የለበትም። ሰልችቶናል እንደሱ አይነት ድራማ። እንደዚህ አይነት ነገር ብዙ ጊዜ የሚያጋጥም ነገር ነው። ለምንድን ነው ስሜታዊ የምትሆኑት? በቃ ይቅርታ ፒስ ምናምን ተባብሎ መሄድ እያለ አትጨቃጨቁ። ማን ምን እንደሆነ አታውቁም። ከመኪናው ስላያችሁት ብቻ አትገምቱ። ሰውየው ሲወርድ ሌላ ታሪክ ነው። ማን ነበርኩ? ቆንጆ ወንዶች ይማግጣሉ፣ ረጅም ወንዶች ይማግጣሉ፣ ሀብታም ወንዶች ይማግጣሉ፣ እንትናቸው ትልቅ የሆኑ ወንዶች ይማግጣሉ ብዬ ነገርሽ ነበር። እኔ እሱን ፈርቻ አይደል እንዴ ከቻምፕ ጋር ኧረ አስቀያሚ ወንድ አታጭም እንዴ። ለማነጻጸር እንዲመችሽ ከፈለግሽ ደግሞ የቻምፕን ፎቶ ልክልሻለሁ። ነው የማይጠብቅ ኦኬ የሚሻል ልክልሻለሁ። እሱማ ቻምፕ ብቻ ነበር። እኔ ያስኩት አው ከማላም ነው። ቼክ ላድርግልሽ እስኪ ሱሪን አልቀው። አይ አለ ማለት እንኳን ይከብዳል። በቃ ፎቶውን እልክልሻለሁ ታይዋለሽ። ደግሞ ለማለት ጎን ለጎን ሌላውን መያዝሽን እንዳትረሺ። ታዲያ ደስተኛ የሆንኩት በሱ ብቻ ይመስልሻል? በቃ እሺ ቻው፣ መልካም እድል።
ከማን ጋር ነው በስልክ ስታወራ የነበረው? ከማዘር ጋር? እውነትም በግል ይሄማ እንዳይወጣ ከቤት። የዛሬ ቪዲዮአችን ይሄን ይመስል ነበረ። እስካሁን ድረስ እንደተመቻችሁ አልጠራጠርም። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ አትርሱ። በቀጣይ በሌላ ቪዲዮ ደግሞ በድጋሚ እንገናኛለን። እስከዛው ድረስ ቸር ሰንብቱ። መልካም ሳምንት